ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች ሰበር መረጃዎች ደርሶናል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ከመረጃዎቹ መካከል ዩናይትድ አረብ ኤምሬት በፑንትላንድ በከፍተኛ በጀት የፈጥኖ ምላሽ ሰጪ ኃይል ወይንም QRF በማደራጀት ላይ መገኘቷ ከሱዳኑ የፈጥኖ ደራሽ ኃይል ጋር ይመሳሰላል ስለመባሉ፣ እንደዚሁም ዛሬ ኢሳያስ አፈወርቂ ግብፅን ልመና ወደ ካይሮ ማቅናታቸውን ከዚህ ጋር በተያያዘ ቀይ ባህርን ማን እንደሰጠው መረጃ ይዘናል። ወደ መረጃዎቹ እናልፋለን። በቅድሚያም ዩናይትድ አረብ ኤምሬት በፑንትላንድ የፈጥኖ ምላሽ ሰጪ ኃይል ወይንም QRF በማደራጀት ላይ እንደምትገኝ ተገለጸ። ከሱዳኑ የፈጥኖ ደራሽ ኃይል ጋር ይመሳሰላል የተባለው ይህ ከፍተኛ ኃይል ከፍተኛ የሆነ በጀት ተመድቦለት እየተንቀሳቀሰ ይገኛል። በሞቃዲሾ ሶማሊያ በአፍሪካ ቀንድ ውስጥ ከፍተኛ እንቅስቃሴ እያደረገች የምትገኘው ዩናይትድ አረብ ኤምሬት በሶማሊያ የራስ ገዝ አስተዳደር በሆነችው ፑንትላንድ አዲስ ወታደራዊ ኃይል እያደራጀች መሆኗን የሚያመላክት መረጃ ወጥቷል። ይህ ኃይል QRF ወይንም በምህጻረ ቃሉ ኩዊክ አክሽን ፎርስ የፈጥኖ ምላሽ ሰጪ ኃይል የሚል ስያሜ የተሰጠው ሲሆን ወታደራዊ አወቃቀሩ ከሱዳኑ የፈጥኖ ደራሽ ኃይል RSF ራፒድ ሰፖርት ፎርስ ጋር ይመሳሰላል ተብሏል። ከሱዳኑ RSF ጋር ያለው መመሳሰል እንደዚሁም ከፑንትላንድ መንግስት ቁጥጥር ውጪ መሆኑ የተዘገበ ሲሆን ሪፖርቶች እንደሚጠቅሙት የQRF ኃይል አደረጃጀት ከሱዳኑ RSF ጋር ያለው መመሳሰል አሳሳቢ ሆኗል። የሱዳኑ RSF ከመደበኛ የመንግስት የጸጥታ መዋቅር ውጪ የተቋቋመና አወዛጋቢ የሆኑ ተግባራት ያሉት ኃይል ሲሆን በፑንትላንድ እየተቋቋመ ያለው QRF በመንግስታዊ መዋቅር ስር የማይተዳደር መሆኑ ተነግሯል። ይህ ደግሞ ዩናይትድ አረብ ኤምሬት በፑንትላንድ የሚኖራትን የደህንነትና የፖለቲካ ተጽዕኖ ለመጨመር ያለመ እንቅስቃሴ ሊሆን እንደሚችል የክልሉ ተንታኞች ስጋት ፈጥረዋል። UAE ከዚህ ቀደም በፑንትላንድ የባህር ኃይል ፖሊስ ኃይል እንደዚሁም PMPF ምስረታና የገንዘብ ድጋፍ በማድረግ በቦሳሶ ከተማ ውስጥ ወታደራዊ ጣቢያ በመመስረት በክልሉ የረጅም ጊዜ የደህንነት ተሳትፎ እንዳለ ይታወቃል። ከዚህ ጋር በተያያዘ ዩናይትድ አረብ ኤምሬት ስትራቴጂካዊ ፍላጎቶቿን በከፍተኛ ሁኔታ በአፍሪካ ቀንድ እያስፋፋች የምትገኝ ሲሆን ዩናይትድ አረብ ኤምሬት በቀይ ባህር እና በአፍሪካ ቀንድ ውስጥ የባህር ላይ ደህንነትን ለማስጠበቅ አሸባሪዎችን እንደ አልሸባብ እና IS ያሉትን ለመዋጋት እና የንግድ ፍላጎቶቿን ለማስጠበቅ በሚል ሰበብ ወታደራዊ ተሳትፎዋን እያሰፋች ትገኛለች። ተንታኞች እንደሚሉት ከፍተኛ ስጋቶች እና መዘዞች ከሶማሊያ አልፎ አፍሪካ ቀንድ ላይ ይዞ እንደሚመጣ የተናገሩ ሲሆን አዲሱ የQRF ኃይል ከመንግስት መዋቅሩ ውጪ ሆኖ መደራጀቱ በፑንትላንድ እና በሶማሊያ ፌዴራል መንግስት መካከል ባለው ግንኙነት ላይ አዲስ ውጥረትን ሊፈጥር ይችላል ተብሏል። ከዚህ በተጨማሪ የሀገር ውስጥ ውዝግብ የQRF መመስረት በፑንትላንድ የጸጥታ ዘርፍ ላይ ያለውን የመንግስትን ቁጥጥር ሊያዳክምና በክልሉ ውስጥ ያሉትን የጸጥታ ኃይሎች መከፋፈል ሊያባብስ እንደሚችል ተገልጿል። የውጭ ጣልቃ ገብነት ዩናይትድ አረብ ኤምሬትን የመሰለ የውጭ ኃይል ከመንግስት ቁጥጥር ውጪ የሆነ ወታደራዊ ቡድን መደገፉ የሶማሊያን ሉዓላዊነት አደጋ ላይ የሚጥልና የክልላዊ አለመረጋጋትን የሚያባብስ ሊሆን እንደሚችል ሲገመት ከሱዳኑ RSF ጋር ያለው አወቃቀር መመሳሰል በእጅጉ አስግቷል። በተባበሩት መንግስታት ድርጅት ዩናይትድ ኔሽን ሪፖርቶች ላይ ዩናይትድ አረብ ኤምሬት በሱዳን ውስጥ ለRSF ድጋፍ እንዳደረገች የሚጠቅሱ ክሶች ባሉበት ወቅት በአፍሪካ ቀንድ ውስጥ ዩናይትድ አረብ ኤምሬት አወዛጋቢ ተሳትፎ እያጠናከረ መጥቷል። ይህ ሁኔታ በፑንትላንድ የጸጥታ መዋቅር ውስጥ ያለውን የወደፊት ሁኔታና የዩናይትድ አረብ ኤምሬትን ሚና በቅርበት መከታተልን ይጠይቃል። መረጃዎቹን ከሚድል ኢስት አይ፣ ሶማሊያ ጋርድ፣ PL ኒውስ፣ አትላንቲክ ካውንስል እንደዚሁም ዘ ዋሽንግተን ኢንስቲትዩት ላይ አግኝተናል። ወደሚቀጥለው መረጃ እናልፋለን። ኢሳያስ አፈወርቂ የግብፁን መሪ አብድል ፈታህ አልሲሲን ለመማፀን ዛሬ ጠዋት ወደ ግብፅ ካይሮ አቅንቷል። ከኢትዮጵያ በግፍ የዘረፈውን የአሰብን ወደብን ለሳውዲ አረቢያ በነፃ ለመስጠት ተደጋጋሚ ልመና ቢያቀርብም ተቀባይነት ያጣው ኢሳያስ ዛሬ ጠዋት ወደ ካይሮ ያቀና ሲሆን ለ5 ተከታታይ ቀናት እንደሚቆይ ማወቅ ችለናል። ይህንኑ መረጃ የኤርትራው መረጃ ሚኒስትር የማነ ገብረ መስቀል እንደተናገሩት የብልጽግና ፓርቲ የአሰብ የቅዠት ሲንድረም በጊዜ ሂደት እየተባባሰ የመጣ ይመስላል። የቅርብ ጊዜ ለውጥ ደግሞ በህዝብ ጥግግት ዙሪያ የሚያጠነጥንና ይህንን የሚጠቅስ ነው ብሏል። ስለ አሰብ እንደተነገረን ከኢትዮጵያ ከተሞችና የከተማ ሰፈሮች እጅግ ከፍተኛ የህዝብ ጥግግት ጋር ሲነጻጸር አነስተኛ ህዝብ የሚኖርበት ነው። ይህ ደግሞ ትላንት በፓርላማ ውይይት እንደተገለጸው በብልጽግና በተጣመመ አመንኪዮ አሰብን በድርድር መውረስ ካልሆነ ደግሞ በወታደራዊ ወረራ ያጸድቃል ተብሏል። በታሪክ የቅኝ ግዛት ትዕቢት ሁል ጊዜ ሲጸድቅ የኖረውና ታሽጎ የቀረበው በአንድ በሚመስል መልኩ ተቀባይነት
ባለው ምክንያታዊ ወይንም ከፍተኛ ዓላማ ስልጣኔን የማስፈን ተልዕኮ ወዘተ በሚል ውስጥ ነው ብለው የማነ ገብረ መስቀል ተናግረዋል። የኢሳያስ አፈወርቂ በካይሮ በሚኖረው የ5 ተከታታይ ቀናት ቆይታ ወቅትም የተለያዩ ጉዳዮችን ይዘው የሄዱ ሲሆን ከኢትዮጵያ ጋር ባለው ውጥረት የጦር መሳሪያ ድጋፍ እንዲደረግለት እንደዚሁም የኢትዮጵያን የቀይ ባህር ግስጋሴ ለመክታት በግብጽ ሳውዲ አረቢያ የሚመራ የቀይ ባህር የጋራ ወታደራዊ ተቋም ወይንም በምህጻረ ቃሉ RSJMF እንዲመሰረት ታቅዷል። ከዚህ በተጨማሪ ኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂዎች የሚተላለፍ የጦር መሳሪያ ድጋፍ የሚጠይቅ ሲሆን ግብጽ የአሰብን ወደብን በነፃ በመውሰድ በወደቡ ዙሪያ የባህር ኃይሏን ጨምሮ የጦር ሰፈር እንድትገነባ ይማጸናል። ግብጽ በኢሳያስ ተማጽኖ የመስማማት እድሉ አነስተኛ ቢሆንም ይህ ከሆነ ለኢትዮጵያ መልካም እድል ይሆንላታል። ፕሪኤምፕቲቭ ስትራይክ በማድረግ ሲሆን ይህም ማለት አንድ ሀገር ወይንም አካል ከጠላት ጋር የሚመጣ ስጋት ወይንም ጥቃት ከመከሰቱ በፊት ያንን ስጋት ለመቀነስ እንደዚሁም ለማስቆም በማሰብ የሚወሰደው ወታደራዊ እርምጃ ድንገተኛ ጥቃት ነው። ዋነኛ ዓላማውም የሚጠበቀውን የጠላት ጥቃት እቅድ ማሰናከል ወይንም ማዘግየት ሲሆን ጠላት ሊጠቀምባቸው የሚችሉ የጦር መሳሪያዎችን ወይንም አቅሞችን አስቀድሞ ማውደም ነው። በራስ ላይ ሊደርስ የሚችለውን ጉዳት በመቀነስ በዚህም ኢትዮጵያ ዓለም አቀፍ ሕግ በሚፈቅድላት መልኩ ድንገተኛ ጥቃት በመክፈት አሰብን የራሷ ማድረግ የምትችልበት እድል ነው። ይህ ድርጊት የሚካሄደው የጥቃት ስጋቱ በጣም ቅርብና ግልጽ በሚሆንበት ጊዜ ሲሆን በዓለም አቀፍ ሕግ አከራካሪ ቢሆንም እንደ ብሔራዊ የመከላከል መብት አካል ተደርጎ ሊወሰድ ይችላል። ኤርትራ ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ጎን በመቆም በሱዳን የእርስ በርስ ጦርነት ተሳታፊ በመሆኗ ከሱዳን ፈጥኖ ደራሽ ኃይሎች RSF ሊሰነዘርባት የሚችለውን አይቀሬ ጥቃት ለመመከት የሚውል ጸረ ድሮን መሳሪያ ድሮን ጃሚንግ ገንስ እንደሚጠይቅ ለማወቅ ችለናል። ግብጽ ለኤርትራ የፀሐይ ኃይል ማመንጫ ለመገንባት ቃል የገባችላት በመሆኑ አፈጻጸሙ እንደሚገመገም ጨምረው ገልጸውልናል። በመጨረሻም ቀይ ባህርን የሰጠው ማን ነው? ቀይ ባህር ከኢትዮጵያ ይልቅ ለኤርትራ ይጠቅማታል፣ ስለዚህ ትውሰደው ብሎ ብቻውን ፈርሞ ህዝብ ሳያቅ በክህደት አሳልፎ ሰጠ። እንደዚሁም የኢሳያስ አፈወርቂ የቅርብ ዘመድ እንደሆነ የሚነገርለት ሲሆን ታላቋ ትግራይን ለመመስረት አስቦ ኢትዮጵያን በመጥላት ለ27 ዓመታት የመራ ሰው ነው መለስ ዜናዊ ወይንም በትክክለኛ ስሙ ለገሰ ዜናዊ አስረስ። አብዛኛው ኢትዮጵያዊ በማያሻማ ጉዳይ 60ና 50 ዓመታቶች ይቅርና በ30ዎቹ ዕድሜ ያሉ ደርሰውበታል። ቱ ስትሸጥም ባይናቸው አይተዋል። ያው ጠቅላይ ሚኒስትር አብይ ትሁት ልሁን በሚል ሰበብ እሺ ባህራችንን ማን ሰጠው እንበል ያለው። ትልቁ ጥያቄ ከመለስ በፊት ኢትዮጵያ ቀይ ባህሯ ነበር ወይ የሚለው ነው። መልሱም አዎ ነው። እሱ ብቻ አይደለም፣ ሀገራት በቅኝ ግዛት በጦርነት በተለያየ ምክንያት ወደባቸውን አጥተዋል፣ መልሰውም አግኝተዋል። በኢትዮጵያ ታሪክ ውስጥ ቀይ ባህር የመሄድ መምጣቱ ሳይሆን ሲመጣ አሳልፎ እንዲሄድ ያደረገው ማን ነው የሚለው አንዳንዶች ምኒልክ ነው ሲሉ የሚደመጡ ሲሆን ከዚህ ጋር በተያያዘ ጅቡቲን ለፈረንሳይ ለ100 ዓመት ከማከራየት ውጪ ሌላውን አሳልፎ አልሰጠም የሚል አስተያየቶች ሲኖሩ ንጉሠ ነገሥቱ ኃይለ ሥላሴ እንዲያውም ግዙፍ የባህር ኃይልን ለኢትዮጵያ ያስታጠቁ መሆናቸውን እንደዚሁም በከፍተኛ ወጪ የአሰብን ወደብ የሰሩ መሆናቸው ይነገርላቸዋል። ስለዚህ ቀይ ባህር ላይ እስከዚህ ድረስ ኢትዮጵያ አለች። ኮሎኔል መንግስቱ ኃይለማርያምም ቢሆኑ ከንጉሱ ተረክቦ ቀይ ባህሯን አስጠብቆ ቆይቷል። በእነዚህ መንግስታት ውስጥም አንድም ቀን ቀይ ባህርን የተዳፈረ የለም። ኢትዮጵያም ክብሯን አስጠብቃ ኖራለች። ከዚያ ቀጥሎ የመጣው ጊዜያዊ የሆነው የወያኔ መንግስት ቀይ ባህርን ቆርሶ ለዘመዱ ኢሳያስ አፈወርቂ በመስጠት የ30 ዓመታት አረንቋ ውስጥ ኢትዮጵያን ከቷታል። በዚህ ጉዳይ ላይ አስተያየቶን አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።